እንደው አላወራክ ናታን። ኪዲን በጣም ነው የሚደብረው። እንዴት ለሰላም ትነግራታለህ እንዴ? የዛ ጊዜ ነገርኩሽ አይደል እንዴ? ከዚህ በኋላ ከዳጣ ሚስጥር አገኛለሁ ብለህ እንዳታስበሽ። እሺ እሱ ችግር የለውም። ግን በቃ አንቺ ያንን ሸመጠትሽ? አዎ ሸምጥቻለሁ። እውነታው እናንተ የምታውቁት ድሮ የምታውቁት ነው። አለቀ። አይመስለኝም። ግን አይምሰልህ። እኔ ምን አገባኝ ደግሞ። ኤቢ እህት አይደለች? እህቴ ብትሆንማ በምን እድሌ ማለት ገብቶሻል? እባክሽ ኪዲን በጣም ነው የምትደብረው። እንዴ አንድ የማይረባ ወንድ መቷት እያለቀሰች ስትመጣ ወንድ እንደሌለበት ቤት ታስደፍረናለች። መጀመሪያ እኮ ነገሩን ማወቅ አለብኝ አይደል እንዴ? ኤቢ ተመታች ብዬ ቀጥታ ወደ ጸቡ እንድገባ ነው እንደፈለግሽው? እባክህ ጥያቄው በኋላ ይደርሳል። መጀመሪያ ግን ደሟን ያፈሰሰውን ደሞ ማፍሰስ ነበረብህ። ይኸውልሽ ኤቢ ብትመታ በራሷ ጥፋት ነው። እርዳታ ከጠየቀች ግን እንደ ወንድም ሄጄ ከጎኗ ላግዛት እችላለሁ። ይልቅስ እንዴት ታዩና ያን እንዴት አደረግሽ? ምኑ አልገባኝም እያልሽ ባልሆነ እያዛግሽ ነው። አልገባኝም ማለት ነው። ግን ዳጣ በጣም ነው የምታምር። በጣም ነው የማከብርሽ። ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ዳጣ ለሰላምዬ ምንም የምነግርሽ ነገር የለም፣ ከዚህ በፊት የሰማሽው ታሪክ ነው እንጂ ሌላ ታሪክ የለም። ስጀምር የትም እንወለድ የትም ልደግ ቆይ እናንተ ምን ይመለከታችኋል በማለት መለሰችለት። ዳጣ በጭራሽ አልላቀቅም፣ በስነ ስርዓት መልሽልኝ እያለቻት ነበር። ሰላምዬ ግዴታ እኮ ለእናንተ ማስረዳት አይጠበቅብኝም። ናታን ግን እንገናኛለን። እኔ እናንተ ከአሁን በኋላ ምንም አይነት ምስጢር ለአንተ አላካፈልም ትላለች። እና ሰላምዬ ግን ሁሉ ነገር ለማወቅ በጣም ጓጉታለች። ደረጀና ማርታ እንደውም ያለፈው አንድ ሴት ብትደፈርና ወልዳ ወደ ቤት ስትመጣ ተደፍሬን ወደድኩ ብላ ለአንተ ታሪኳን ያስፈልገችን ብትነግር ደስ ይላል። አይ እሱማ መናገር የሌለባት ነገር ነው ብሎ ይነግራል። ደረጀ ዳጣ የራሱ ልጅ ለመሆን ለመናገር ዳርዳር እያለ ነበር፣ ነገር ግን መናገር አልቻለም ማለት ነው። ናታን ዳጣ ተረጋጊ፣ እኔ ነገርሽኝ ለሰላምዬ ንገራት፣ ደግሞ ነግሬሽ ነበር እኮ ለሰላም እንደምነግር አይደል እንዴ እያላት ነበር። በቃ ተውኝ፣ በቃ ተፋቱኝ፣ በቃ እኔ ሳይ ልጅ ነኝ አልኳቸው አይደለም ረዲ አይደለም ተወልሽ አውድሬ ነው የተወለድኩት፣ በቃ ተፋቱኝ እያለች መጫወት ጀመረች። እሜ እንዳጋጣሚ ተምቹ እያገኘችው ወደ ቤት ስትመለስ ቆይ አንተ ከኔ የምትፈልገው ለምን አትርቀኝ እያለችው ነበር። ምን እሺም እኔ እኮ ፍቅር ይዞኛል አይገባሽም እንዴ እያለችው እያላት ነበር። ነገር ግን እሜ ወንድነቱ ስሜቱን የሚነገውን ቃላቶች እየተጠቀመች ነበር። እና አንተ ወንድ ነው እንደ እስቲ ወንድ ኮንኩ ሱራው ጋር መንገድ ላይ ሄዳ አላለችም፣ እብድ ነች መጨረሻ። እና ታይ ወደድኩሽ እንጂ እንደዚህ እንድታጓሽሽኝ መጨረሻ አልፈልግም አይላታል። እንግዲህ ወንድ ኮንክ ልብስን አውልቃ ሩጥ ብያለሁ እኮ ሊው አላለችም። ድፍረትሽ ታይ እኔ አትድረስና ትፈታተኝ እያ ነበር። ምን ልታመጣ ነው እያለች ስትዝት ነበር ማለት ነው። ምጥንና ውሃ አንድ ላይ እየተጫወቱ ነበር። ውሃና ምጥን ንጹህ ናቸው። ውሃ ማለት ነች። ምጥንም በጣም የምትወዳት የውሃ ጓደኛ አንድ ናቸው ማለት ይቻላል። የሚመሩት ነገር የህፃን ወሬ እና የሚጫወት ነገር የሚያደርጉት ነገር ልክ እንደ እድማቸው ሳይሆን እንደ ልጅ ናቸው የሚያደርጋቸው።
ገንዘንቹን በመጨረሻ ይቤ ቆሜ ብሎ እየጠራትና ከዛ የተናገረችውን ነገሮች እያስተዋለ እንዴት እንደዚህ ተናገረኛለሽ? ወንድ ነኝ ያፈቀርኩሽ እንጂ ብሎ በካራቴ አሰራራት ማለት እንዴ ያጫውታል። እሱም ኢሜ መሬት ላይ ተወድቃለች። በእርግጥ ኢሜ ጥፋተኛ ነች፣ ይገባት ነበር ሄዱላ። ግን ያው ማምታት አልነበረባትም። ግን አንዳንድ ጊዜ ራሳችን ለመቆጣጠር ስንሞክር ያ ነገር ነው። ደረጀና ናታ አንድ ላይ እያወሩ ነበር። እናም ሶስታችሁ እኮ ልጆቼ ትመስላላችሁ እያለ ታዲያ እኮ ልጆቹን አባዬ እያለ አባት ብቻ እንዳይሰማኝ ታውቃለህ፣ ወንድ ልጅ እንዲኖረኝ እፈልግ ነበር እያለ ስነግረው ነበር። እና ወንድ ልጅን ብኖረኝ ደስ ይለኝ ነበር እያለ ዘውዳዳ ማሚ ካሁን በኋላ አትወልዱም ማለት ነው እንዴ እያለ ነበር። አዎ ውሃይን ከወለደች በኋላ መውለድ እንደማትችል ደግሞ ተነገረን። እነሱን ራሱ ፈጣሪ ይባርክልን። እሺ ናቸው ይበቃቸዋል ስለው አዎ ፈጣሪ ይመስገን ይበቃናል፣ ፈጣሪ ባርኩናል በሁለት ልጆች እያለ ነበር። ዳጣ ከውሃ ጋር እየተጫወተች ነበር። ውሃ ካሜራ አለቁ እዛ እያለች እንግዲህ የምናደርገውን እያንዳንዱ ነገር እያዩን ነው ማለት ነው እያለች ነበር። ነገር ግን እኛ እኮ ልጅ የምናሰራ ነገር በሙሉ ያሉ ከዛ እንዳጋጣሚ ኢሜ እያለቀሰች ወደ ቤት መጣ። ዳጣ ምን ተፈጥሮ ነው? ውሃ አረ ምንድን ነው ያልሽው? አንቺ እማፈራ በራሷ እጅ ተደብድባ አንቺ ነሽ ያስደበደብሽ አለቻትም። ዳጣ እንዴ ራስሽ እኮ ተደብድበሽ የመጣሽው ዳጣ ላይ አንድ ማላከክ ያላት ጥረት በስማ አንቺ ነሽ ያስደበደብሽ በምንድን ነው የተስማማችሁ ብላ ስትነግረው ከማን ጋር ነው ማስደበድበው? ቆይ አገኛለሁ እህቶችን እንዳትነካ ብዬሽ ነበር፣ አሁን ከማን ጋር እንደተሳፈጥ ቃል እያለች ነበር። ዳጣ እንግዲህ አሁን የኢሜል ደም ያፈሰሰውን ለመመለስ እየጣረች ነበር ማለት ነው። ነገር ግን ደረጀና ማርታ እንዴት ብደፍር ነው ልጅን መቶን ይሄን አልኩ ይሄን እኮ ልጇን እሷ ምን አጥፍቶ እንደሆነ አናቅም። አዎ ምንም ታጥፋ ልጄ ላይ እጁን ማንሳት አልነበረም፣ በህግ አስቀፈድደዋለሁ እያለች ማርታ ስትናደር ነበር። ደረጀም ተረጋግና እኛም እኮ መላክ አይደለችም የሆነ ነገር ብሎ ነው እንደዛ ላደርግ የቻለ። በርግጥ ያፈኔ ግራ የገባኝ ነገር አፈቅራታለሁ የሚል ነገር ነው። ዛሬ እጁን ያነሳባት ነገር ባገባት ምን እንደሚያረጋት ገዳ ይሆናል እያለ ነበር። አዎ ስለዚህ ከጎኔ ሆነ በፖሊስ ላይ ማስቀፈደድ ይኖርብናል። እንዴ ብደብር ነው ልጅን እንደዚህ አድርጎ የሚለኮ እያለች ስትናደድ ነበር ማርታ። ናታንና ዳጣ አንድ ላይ ያወሩ ነበር። አንተ ግን ትገርማለህ፣ እንዴት ለሰላም አሳልፈህ ትገኛለህ እያለች ነበር። ቆይ አንቺ የነገርሽኝ በሙሉ ሸመጣትሽ አይደለም? አዎ እሸመጣለሁ እንክት አርጌ ለምንድን ነው አንተ እንደዛ እያለችው ነበር ናታን። እና ለማንኛውም ለምንድን ነው ኢሜ ተደብድባ መጣ ዝም ያልካት ብላ ስታወራ ነበር። ኢሜ ግን ተለጥፋ እየሰማቻቸው ነበር። ዳጣና ናታን አንድ ላይ ሲያወሩ እሷም ግድግዳ ላይ ልጥፍ ብላ እየሰማቻቸው ነበር። እና ዳጣን ቆንጆ እንደሆነችና ለወዳት እንደምወዳት ለመናገር እየሞከረ ነበር። ኢሜ እያየቻቸው ነበር። ልክ ዳጣ ቆንጆ እንደሆነች ልዩ እንደሆነች እንደሚያከብራትን ጭምር እየነገራት ነበር። ዳጣ ልክ ኢሜ ስታይ ኢሜ ትለዋለች። ከዛ ዞር ስል ናታም ያህል ከዛም በሉ እኔ ልተኛ ደህና ደሩ ብላ ልክ ስትሄድ ኢሜ ናታን ተከትላ ቆይ ምን ስታወራ ነበር እያለች ጠየቀች። ቆይ ሰላም ምንድነው የምትነግረክ እያለች ነበር። ዳጣ ምን እንድትነግር ነበር ምንድነው የነገረችው ስትሉ አይ ምንም ብሎ ነግራት ትሰማኛለህ ከዳጣ ጋር ያለኝ ጉዳት ብታቆም ይሻላል፣ አለዛ ናታን ብዬ ነው የምገላግልልህ እያለችው እየተቆጣችው ነበር። መጥንና ውሃም ሰውን እንደበድብ ነው ምን እንዴት ውስጥ ብንገባስ እያሉ ነበር። አይ እንደባደባል ከደበደበው በቃ አንተ ደፈር እንዴት ብደፍር ነው እንደዛ አድርገኝ የምደውለው ተጸጽቻለሁ። በቃ ግን እንዶች አሩከን ሳልተኛ እኮ ነው ያደርኩት እያለት ነበር። ትሰማኛለህ አባዬም እማዬም እየመጡልህ ነው፣ እዛው እስር ቤት ተሰብሳታለህ እዛ ሆነ እያለች መናገር ጀመረች። ለዛ ነው ዳጣ የላክሽብኝ እያለ
ዳጣ የተስማማችበት ነው። ምንድነው እንስማማ እያለ ዳጣ ቆይ እህቶችን እንዳትነክ ራቅ ብዬክ አልነበረም አለችው። እነሱም ሌላ ሰው ነበር የመሰሉ እንዴ እሱ እኮ ጋብዞና ድጎ አይ አንመታም ብሎ አልሸሹም። የልጅነት ነገር። ዳጣ ግን በጣም ተናዳ ነበር። እንዴ ብትደፍር ነው ሴት ልጅ ላይ እጅን የምታነሳው ትሰማለህ ብላ ጠየቀችኝ። እና እሷ እኮ አንቺን ለማየት ትጠየፋለች። አንቺ ለሷ ጥብቅና የምትቆም ነገር ነው የሚገርመኝ። እሷ እኮ ለአንቺ እህት መሆን አትፈልግም። አንቺ ነሽ እህቶቼ የምትይ እያለ ነበር። ትሰማኛለህ ወሬን ቆንት ወንድነት አራት ልጅ አይደለ እንዴ እንዴት ልጅ እጅን ታነሳለህ ብላ ጮኸችበት። እና ልክን ስትጮያለ ብላ ይመዝበታል። ብላ ስትመዛ ያደፋሩ ስትጮህ የነበረው ብላ ስትይ ኧረ በእናታችሁ እባክህ ብለውን ደብቁ። በቃ አሁን እህቶቼ ፊት ነኝ ያለሁት እነሱ የፈሩ እንዳይመስለኝ በቃ አንተ ሩጥ ትላለች። ታወራድራለች። አሁን ይፈልግ አወራዳለች። እባክህ አሁን ሩጥ እና እኔ ላባረር። ምክንያቱም እህቶቼ እኔ እንደፈራው ካወቁ እጅግ በጣም ይፈራሉ። እኔ መቼም እንደማልፈራ ስለማያውቁ ስለዚህ እባክህ ሩጥ ትለዋለች። በቃ ታወራዳለች አለ። እየተሯሯጡ ነበር። በመጨረሻ ዳጣ አሯሩጣ አለፈ ነገር። ዳጣይ ብሎ አቅፎ በደስታ ሲጫወቱ ነበር አንድ ላይ። እንግዲህ ወደ ተመልካቾቼ ዳጣ ምንም የማትፈራው አንበሳ እንደሆነች ነው ውሃ የምታውቀው እህቷ ማለት ነው። የዛሬ ቪዲዮ ይህን ምስል ነበር። ቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።